እንደ ኢየሱስ በወንበዴዎች መካከል ተቸንክሬያለሁ። ላይኛው ጎረቤቴ ጡጫው ቀርቶ ግልምጫው የሚያደባይ ማጀራት መቺ ቢጤ ነው። ታችኛው ደግሞ ተጎራባቼ ካይን የፈጠነ ከምናምን የቀጠነ ሞጭላፋ ነገር ነው። ይህን ሳስብ በቃ ተናዘዝ ይለኛል። እንደው ለወጉ ነው እንጂ የአማርኛ አስተማሪ ምኑን ይናዘዛል? ወር መዳረሻ እንኳ ተረት አይደል? ቢሆንም ግን መናዘዝ አይከፋም። ቢያንስ ቤተ ዘመድ ሀብት ያለ መስሎት በሐሜት ከመባጨቅ መትረፉ አንድ ነገር ነው። እኔ ሞቼ እኔው ቄስ ጠርቼ አሉ። ሳቅ መጣ። የጣት ድምፅ የመሰለች ሳቅ አፈተለከች። ደነገጥኩ። ስስቅ የሞላ መስሏቸው ያለችኝን ሌጣ ነፍስ እንዳይነጥቁ ይሰጋሁ። እንግዲህ ላዩን ላየኝ ነፃ መስለዋለሁ። መንፈሴ ግን እንደ ጃኬት የግራና ቀኝ ባጎራባቾቼ ተጨምድዳለች። ራሴን በተራቡ ድመቶች አንጻር እንደተንጠለጠለ ቋንጣ ቆጥሬዋለሁ። እድሜ የሆነኝ ድመቶቹ ከተሰቀልኩበት ለማውረድ እስኪዘይዱ ድረስ ማሰላሰላቸው ነው። መብራት ሲጠፋ ጨለማ ውስጥ ብዙ አይኖች ይታዩኛል። እንደ ድመት አይን ብርሃን የሚታለቡ ብሌኖች የገና መብራት መስለው ብልጭ ድርግም ይላሉ። በስማ ብዬ መብራት አበራለሁ። ምንም የለም። የሟች አክስቴ ትርክምክም ዕቃዎች እንደ ባለጌ ባልቴት በባዶ አፎቻቸው የሚስቁብኝ ይመስሉኛል። የዛገ ጎድጓዳ ሰሃን፣ ትሪ፣ በቡና ተላይ የጠቆረ ረከቦትና 6 ተራ ሲኒዎች፣ ጀበና፣ ማንከሽከሻ የአክስቴ መንፈስ ያረፈባቸው ስለሚመስለኝ አውጥቼ ለመጣል አልደፈርኩም። የሥራ ዝውውር የጠየቅኩበትን ቀን ረገምኩት። አርሲ ነገሌ ውስጥ ኩየር 1ኛና 2ኛ ደረጃ ትምህርት ቤት እያለሁ ሲሻይ ሸልሜ ሲከፋኝ ተራግሜ ነፍሴ ሳትጨመደድ እኖር ነበረ። በገዛ እጄ በአዲስ አበባ የሥራ ቅያሬ ሰበብ ሰላሜን በጦርነት ለወጥኩ። ዶሮ ጭራጭራ መታረጃዋን ካራ አሉ። በብላ ተባላ ዘመን ብላ ተባላ ሰፈር ገባሁላችሁ። ጤነኛ የሌለበት የሚሰማው ሁሉ የሚያባትት ነው። ስማቸው ራሱ ላፉቴ፣ ጨልፌ፣ ቀማው፣ ደምሰው፣ ጎመጁ፣ አጋደለች ምናምን እንዲህ ነው በቃ። አክስቴን መርገም አማረኝ። ይህም ቤት ያወረሰችኝን ምን ታወርሰኛለች? ልጇ ከከርቼሌ እስኪወጣ ቤቱን እንድጠብቅላት ተናዘዘችብኝ እንጂ። ለመሆኑ የልጇ መፈቻ መቼ ነው? አሰላሁት። ገና ድፍን 8 ወራት ይቀሩታል። እኔ የምሞተው ዛሬ ማታ፣ ገብስ የሚደርሰው ለፍስለታ አሉ። እንኳን 8 ወር 8 ቀንም እንጃ። ለነገሩ እዚህ ከገባሁ እኮ 27 ቀን ሞልቶኛል። ማን ያውቃል? የሰፈሩ ምስጢር ሳይገለጥልኝ በፊት እንደ መንቀባረርም እንደ መጠየፍም ቃቶኝ ነበረ። ፊት ለፊቴ ወዳሉት አሮጊት ጭልፊት መሳይ ባልቴት ሄጄ ያላንዳች ሰላምታ ጥያቄን መጀረጥኩላቸው። ቀሚሳቸውን ይዞ የቆመው ሕፃንም ሳይታዘበኝ አልቀረም። ማን ይሉታል ይህን ሰፈር አልኳቸው። ወሪሳ ይባላል አሉኝ በነጥላቸው ጫፍ አፋቸውን እያባበሱ። ምን ማለት ነው እሱ? ትንሹ ልጅ ለማዳ ቢጤ ነው። ተጠግቶኝ የሱሪ ጨርቄን መጎተት ጀመረ። አዘቅዝቅ ያየሁት እቀፈኝ በሚል እጁን አንከርፍፏል። ጥቂት አንገራግሬ አነሳሁትና አቀፍኩት። አንገቴ ስር ውሽቅ አለ። የህመምተኛ ልጅ ትኩሳትና ሁኔታ አለው። ወሪሳማ ባልቴቷ ማብራራት ያዙ። ይኸውልህ እንግዲህ ወሪሳ ወረረ፣ ዘረፈ፣ በዘበዘ ማለት ነው። ድንግጥ አልኩ። ታዲያ ይሄ እንዴት ለሰፈር ስም ይሰጣል? ለፌዝ ነው? ልጁ እንቅልፍ የወሰደው ያህል አድፍጧል። አረ እንዲያም አይደለ። ታዲያ እንዴት ነው? የወንዶች ሰፈር ነው እንጂ። አልገባኝም። ባልቴቷ እንደ ጭልፊት ጋደድ ብለው በጎን እያዩኝ በጥያቄ መለሱ። ነጥቆ የሚበላ መቸስ ወንድ አይደል? አተኩሬ ያየኋቸው። የደከሙ ባልቴት ይሁኑ እንጂ ሁኔታቸው እኔን ለንጥቂያ የቋመጡልኝ አስመስሏቸዋል። ምን ላይ እንደተጣድኩ ያኔ ነው ያወቅኩት። መውረር፣ መዝረፍ፣ መበዝበዝ ግዳይ የሆነበት ሰፈር። ልጁን አወረድኩት። ገና መሬት እንዳስነካሁት ባልጠበቅኩት ቅልጥፍና ሽር ብሎ አሮጊቷን አልፏቸው ወደ ጨለማው ቤታቸው ገባ።
እኔም ነገሩ ሁሉ ተምታቶብኝ ወደ ቤት የገባው። ከቆይታ በኋላ የኪስ ቦርሳዬን ብፈልግ አጣሁት። አልደነገጥኩም። ብዙ ጊዜ እዚያው ትምህርት ቤት ሎከሬ ውስጥ እየዘጋሁበት እመጣለሁ። ነገሩ እንዲያም አልነበረ። ጠዋት ወደ ሥራ ልሄድ በሬን ስከፍት መታወቂያንና የተለያዩ ማስታወሻዎችን ተበታትነው ደጅ ላይ ያገኘኋቸው። ከመስሪያ ቤት ሞዴል ለመውሰድ ተገደድኩ። የቦርሳዬ መሰረቅ ግን አሁንም እንቆቅልሽ እንደሆነብኝ ነው። ወሪሳዎች ጣራ ላይ ሆነው ቦርሳዬን እንደ ዶሮ ኩልኩል ብለው ጠሩት። ያም ሆነ ይህ ኑሮዬ ድንገተኛ ጥፊ እንዳረፈበት ሁሉ ደንግጧል፣ አረዞሮበታል። ለተወሰነ ሳምንት ወይም ወር በጊዜ ወደ ቤቴ እገባለሁ። በጊዜ ወደ ቤቴ እየገባው ካላረጋጋሁት እንደዞረበት ሊቀር ነው። ወደ ቤቴ ለመግባት ስጣደፍ የበሬን ቁልፍ አጣሁት። ሱሪ ኪሴን፣ ኮት ኪሴን፣ ሸሚዝ ኪሴን። በዚህ መሃል አንድ ያዛውንት ድምፅ ሰማሁ። ደግም አደል፣ ኧረ ጥሩም አደል። ዞር አልኩ። እኛ የንጥቂያ አፍለኝነታቸው ያልበረደላቸው ባልቴት ከአንድ አዛውንት ጋር በር ላይ ቆመዋል። አዛውንቱ እንደተጠፈጠፈ ቆርኪ ስፋት እንጂ ቁመትና ውፍረት የላቸውም። ግርማ ሞገስ ባለው ገሳጭ ድምፅ ቀጠሉ። ሰው እንዴት እግዜሩን ይዳፈራል? ቁልፌን ላለማግኘት እየለገምኩ አዳምጣለሁ። ሰው እንዴት ፈጣሪውን ትእዛዝ ይጥሳል? ሰው መሆኑ ምኑ ላይ ነው? ከጥጆች፣ ከዳክዮች፣ ከውሾች ታዲያ በምን ተሻለ? ጎሽ አልኩኝ በልቤ። ከሰዶምና ጎመራ ሎጥ እንደተገኘ እንዲሁ ከወሪሳም እኚህ አዛውንት በጻድቅ ገሳጭነት ቆመዋል ማለት ነው። ከለላ ጥጋት መስለው ታዩኝ። ቀጠሉ አዛውንቱ። አሁን እኔን ለምሳሌ ውሰዱ። አትግደል የሚል ትእዛዝ ፈጽም አልተላለፍም። የዶሮ ነፍስ ደጅ አልፎ አያውቅም። ለምን ብዬ ያናደደ ቢኖር ኮረንቲ እንዲይዘው መኪና እንዲድጠው እመኛለሁ። ተግቼም እጸልያለሁ። ይህ ካልተያዘልኝ ለዱርዬ ጥቂት ብር ሰጥቼ አስገድለዋለሁ። ከዚህ በተረፈ ነፍስ በእጅ አላጠፋም። ኧረ ነፍስ በእጅ አልፎም አያውቅ። ቁልፌን በጥድፊያ ማፈላለግ ጀመርኩ። ለመሆኑ ባልቆልፈው ምን እንዳይጠፋ ነው? ወሪሳዎችን ቁልፍ ያቆማቸው ይመስል አገኘሁት። ከፈቱ፣ ገባሁ። ነገሮች ግን ተደብላለቁብኝ። የወሪሳ ሰፈር ቅጥ አምባር አልገባኝ አለ። በሩን ዘግቼ በጭላንጭል ወደ ውጭ አየሁ። አዛውንቱንና ባልቴቷ መካከል ያ እንደ ፉይ የገላ የቀለለ ትንሽ ልጅ ከመቆሙ ሌላ የተለወጠ ነገር የለም። ወጋቸውም ቀጥሏል። አንዳንድ ጠላቶቼ ይላሉ አዛውንቱ፣ አንዳንድ ጠላቶቼ ሌባ ነው ይሉኛል። ከኋላዬ ምን እንደሚሰራ አውቃለሁ። አሁን እኔ አትስረቅ የሚለውን ትእዛዝ አጥቼው ነው የምሰርቀው? በፍጹም። የሰው ሀቅ ወደ እኔ አልፎብኝ ያውቅ። ለምን ብዬ እርግጥ የወደቀ ካገኘው የማነው አልል ይሆናል። ይህ ግን ሌባ አያሰኘኝም። አንዳንድ ዝንጎች ልብሳቸውን ሽቦ ላይ አስጥተው ቤታቸው ይቀመጣሉ። ይህን የልብሱን ከሽቦ ላይ አላነሳም። ይህማ ሌብነት ነው። ጎትቼ መሬት እጥለዋለሁ እና እግዚአብሔር ችግሬን አይቶ ጸሎቴን ሰምቶ በቸርነት እጁ እንደዘረጋልኝ ቆጥሬ ከመሬትም አነሰዋለሁ። የወደቀ አንሱ፣ የሞተ ቅበሩ አደለ እስተነ ተረቱ። እና ሰው እንዴት ፈጣሪውን ትእዛዝ ይጥሳል? ሰው መሆኑ ምኑ ላይ ነው? ድንዛዜ የመላ አካሌን ወረረኝ። ኧረ ምንድን ነው የሚያወሩት ሰውየው? በብላ ተባላ ዘመን ብላ ተባላዎች መካከል ተገኘሁ። አርሲ ነገሌ ኩየራ ትምህርት ቤት አይኔ ላይ ተንከራተተች። ከላይ እሳት፣ ከታች እሳት፣ ከጎን እሳት፣ ከኋላ እሳት። አይወሪሳ አንተም ክፉ ነበርክ፣ ክፉ አዘዘብህ፣ እንደገና ዳቦ እሳት ነደደብህ የተባለው ለማን ነበር? የሁለቱ ጎረቤቶቼ ድምፃቸው አይሰማም። እንዳፈጠጠ ድመት ለሽ ብለዋል ማለት ነው። ድንገት ጉብ ሊሉብኝ እኮ ነው። እንግዲህ ጭዳ መሆኔ ነው። ፍርሃት እንደ ሥጋ ዘመድ ራስጌ ግርጌ እያለ ይከተለ ጀመር። ብትት ብትት ያደርገኛል። የሁለቱ አጎራባሾች ቤት ከጣሪያ ወርዳ መሬት የምታርፍ ዝንብና ዳና እንኳ በጉልህ ይሰማል። ግን ምናምን ድምፅ የለም። ያም ሆነ ይህ ብዙ የፍርሃት አኗኗር ስልቶች እነድፍ ጀመር። ማምሸት ዋነኛው የማይታሰብ ነው። መጠጣት መተው፣ በሞዴል ብር ቤቱን ላሳድስ የነበረውን መተው፣ ነባር ዕቃዎችን ማምጣት መተው፣
የደላው መስሎ ለመታየት አደርግ የነበረውን ጥረት መተው፣ የተማርኩ የተመራመርኩ እያልኩኝ መብለጥለጤን መተው። እንግዲህ በእነኚህ ጥረቶችና በመልአኩ ተራዳይነት ባቄላ ተፈላ ውሃ የሚያተርፈው አትርፎኝ ይችን 8 ወር የረፋዱ የትምህርት ክፍለ ጊዜ መገባደጃ ላይ ነው። እያስተማርኩ ሳለ ሰው ይፈልግሃል ተባልኩ። ስወጣ ያስጠራኝን ሰው አይቼው ደነገጥኩኝ። እንደ ኩይሳ አፈር ቁልል መስሎ ተከምሯል። የላይኛው ጎረቤቴ በጡጫ ሳይሆን በግልምጫ የሚያደባየው መስሪያ ቤት ድረስ መጥቶ በማን አለብኝነት ማጅራት ሊለኝ ነው። ጤና ይስጥልኝ አለኝ። ጤናማ አንተ ስጠኝ እንጂ ለማን ሪፈር ትልከኛለህ አልኩ በልቤ። የመካሻ አጎት ነው ታደል? አዎ አልኩ። መካሻ የታሰረው ያክስቴ ልጅ ነው። ይጠይቁታል? አዎ እጠይቀዋለሁ። መፈቻው ደርሷል ይባላል? አዎ። የአለታነት ስሜት ተሰማኝ። ኩይሳው የሱሪውን ኪስ ደባብሶ ይችል ይስጡት አለ እጁን እየዘረጋ። ከወሪሳ ሰፈርተኞች የተዋጣ ነው። ይህ ቅብብሎሽ በመካከላችን ተከናወነ። በወረቀት የተጠቀለለ ዳጎስ ያለ የብር ቅርጽ ያለው እጅ ላይ አስጨብጦኝ ሄደ። ኩይሳውን ከኋላው ስመለከተው ሁለመናው በትከሻው ጋርዶት አህያ የማይችለው ዝናብ የመጣ መሰለኝ። ለካ ሳይታወቀኝ እኔም ወሬሳ ላይ ጥላዬን ጥዬ ኖሯል። ያክስቴ ልጅ አካባቢው የጎበዝና የጎበዛዝት አለቃ፣ የታፈረ የተከበረ አድራጊ ፈጣሪ፣ ብዙ ገባር ያለው መቼም ወሬሳ ላይ አይታረስ። ወሬሳ ላይ መፍራት ቀርቶ ማስፈራራቱ ገነነ። ትክ ብሎ ያየኝን መካሻን ጠየቀው እላለሁ። ቅልስ ምልስ ሲልና አዋጥቻለሁ ነው መልሱ። ወግ እንደ ፉከራ ማሸበር ያደርጋለሁ። መጠጣት ማምሸት ተጀመረ። ፍጹም ወሬሳዊ ሆንኩኝ። እኔም ጋባዦቼን ተማምኜ ጠጣለሁ፣ ደጋፊዎቼን ተማምኜ ሰክራለሁ፣ የመካሻውን ስም ተማምኜ ጠጣለሁ። ወሬሳ ቁርጥ የበፊቷ አርሲ ነገሌ ሆነችልኝ። መባጠጤ በዛ መሰል አንድ ሌሊት ድንገት ስባንን በድንጋጤ ድርቅ ብዬ ቀረሁ። ካልጋዬ ፊት ለፊት አንድ ሰው የዛፍ ጥላ መስሎ ቆሞ ነበረ። መቼም መልአክ ሊሆን አይችልም። መልአክ ወሬሳ ሰፈር ምን ሊያደርግ? መብራት ላበራ እጄን ሰደድ አደረኩ። ተው አለኝ። ተውኩ። በቀዳዳው ግድግዳ ስር የሚገባውን ብርሃን ውጦ ያስቀረ ጸየም ያለ ፊት አለው። በገባበት ቀዳዳ ሹልክ ብሎ ወጣ። ስለዚህ ሰው እንደተንጋለልኩ አሰብኩኝ፣ እንደተኛሁም አሰብኩ። በመጀመሪያ እንዴት አባቱ ደፈረኝ የሚል እብሪት መጣብኝ። እኔ መካሻ አጎት። በኋላ ግን የማያዋጣኝ ሆኖ ተውኩትና ስለ ሁኔታው አሰላሰል ጀመር። መቼም ቤት ሰርሳሪ ሊሆን አይችልም። ምን ሊያገኝ ሲለፋ አደረ? ግን እዚህ በወዲያ ከመዞር ብሎ በቤቴ ውስጥ ለማቋረጥ ያሰበ መንገደኛ መሆን አለበት። ካልሆነም ጠቋሚ ያሳስቶታል፣ ወይንም ሲጠቆም እሱ ራሱ ተሳስቷል። በደንብ ሳስበው ግን ሁኔታውን ስጋት አጫረብኝ። መካሻን የሚፈሩ እንዳሉ ሁሉ ማጥቃት የሚፈልጉ ቢኖሩስ? በግዴለሽነት እንደ አሮጌ ልብስ አውልቄ የጣልኳቸው ፍርሃት ተመልሶ መጡ። ያ የጭዳነት ፍርሃት መልሶ አስደገደገኝ። ብዙ አይኖች ጨለማው ላይ እንደ ሌት ኮከብ ይጣቀሱ ጀመር። ይሄ ሁሉ አለልክ መባጠጥ ያመጣው እንደሆነ ተረድቻለሁ። ከድንበሬ አልፌ ብዙ አጥቅቻለሁ። መመለስ ወደ ድንበሬ፣ ወደ ቦታ ያስፈልጋል። እንደምን አደራችሁ አለ ወትሮዬ ላይታችሁ ግራ ቀኙ። እዚያ ይመስገን ባልቴቷ መለሱ። የተነደለውን ግድግዳ መለስ ብዬ አየሁት። እኔን እንዲህ ነድሎ ቢሆን የማን ያለህ ይባል ነበር አሰብኩ። ወደ ሥራ ሲሄድ ያየሁትን ሁሉ በናፍቆት እያቀፍኩ ሰላም አልኩኝ። ገንዳ ጎረቤቱን፣ ሰፈሩን በሙሉ። እንዴት ናችሁ ታዲያ? አማን ነው? እሰይ። ከሥራ ስመለስ ከንትር ግሮሰሪ ጎራ ብዬ ከዚህ ቀደም የጋበዙኝን ሁሉ ጋበዝኳቸው። ዛሬ እንዴት ነው የመካሻ አጎት ሲሉኝ ደስ ብሎኛል አልኩ። ወደ ቤቴ ስመለስ የጭልፊቷን ባልቴት በር አንኳኩቼ በዚች እስኪ ቡና አፍሉ አልኳቸው። እንደ ወፍ ጥርስ የሌለው መንቁር አፋቸው ውስጥ እስኪታይ ድረስ ፈገግ ብለው ተቀበሉኝ።
ለጋስነቴን አብዝቻ አከናወንኩ። ወሪሳዎች የሚቅሙበት ቦታ ድረስ ሄጄ ጫት ገዛሁላቸው፣ ሲጃራም አከልኩላቸው። መካሻ ስሙም ሳይነሳ ራሴን ብቻ ይዤ ወሪሳን በሙሉ ዞርኳት። ልፋቴ ሜዳ ላይ አልቀረም። እያንዳንዱ ወሪሳዊ እንደ አንድ ወሪሳዊ መለከቴ ጀመር። አንድ ቀን ጫት ላይ ይህን ሰምቼ ገረመኝ። ወሬው የተነሳው የባልቴቷ የልጅ ልጅ ስንተኛ እንደሆነ እንጃ ጫት የሚቃምበት ቤት መጥቶ ነው። እንደ ጥጥ ዘለላ የሌለው ቀይ ጸጉር ራሱ ላይ ብን ብን ይላል። ስታድግ ምን ትሆናለህ በለው አሉኝ። ማሙሽዬ ስታድግ ምን ትሆናለህ አልኩት። ሌባ አለኝ በኩራት። ለአፉ ነው እንጂ ሌባ ከሆነማ ቆይቷል አሉ ጫት ቃሚዎቹ። እንዴት አልኳቸው። ይህን ነገሩኝ። የወሪሳ ጎረምሶች ይዘውት ወደ ባቡር መንገድ ይወጣሉ። አሁንም ለመሄድ ነው ያመጣው። ትልቅ ሰው ኮት የለበሰ ይጠብቅና አባባ አሻግሩኝ ይላል። ማሙሽዬ ወዴት ልትሄጂ ነው ይሉታል። እማዬ ጋ። ሊያሻግሩት እጁን ሲይዙት እፈላለው እቀፉኝ ይላል። እጁንም ለመታቀፍ ያንከረፍፋል። ሰውየው የመንተፍረታቸውን ሲያቅፉት አንገታቸው ውስጥ ተወሽቆ አንጀታቸውን እየበላ የኮት ኪሳቸውን ይበዘብዛል። የኪስ ቦርሳ ወይንም ብር ይዞ ይወጣል። ይደነቃል ወይም ይስቃል ብለው ይህን ሲነግሩኝ እኔ ግን ፈዝዤ ቀረሁ። ይሄ ፉየ ገላ የሆነ ልጅ እኔንም እቀፈኛለኝ። አንገቴ ውስጥ ውሽቅ ያለው አሁን ገባኝ። ወሪሳዊነቴ ከጸደቀ በኋላ ለመጀመሪያ ጊዜ ከሥራ እንደወጣሁ ወደ ቤት ያመራው። ሰፈሩ ጭር ብሏል። ፊት ለፊት ያሉት ባልቴት በሰፌድ ላይ ምስር ክክ እየለቀሙ ነበር። አይናቸው ስለደከመ ፊታቸውን ለሰፌዱ አቅርበው በአፍንጫቸው የሚለቅሙ መስለዋል። ቀና ብለው አይተውኝ ፈገግ አሉ። የልጅ ልጃቸው እንኳ ወደ ባቡር መንገዱ ተሰማርቶ የለም። ወሬሳ በሰው ሐራራ እያዛጋ ነው። የወር መዳረሻ ስለሆነ እንደ አንድ የአማርኛ መምህር መጠን ተረት ለመመዝበር አቆበቆብኩ። ባልቴቷን ቀረብኳቸው። ለመድኮይ ሲሉኝ ጠየቁኝ። አዎ ለመድኩ እንጂ አሁንማ ቤተኛ ሆኜ። ታዲያ የለመደ በዚህ ሰዓት እዚህ ምን ይሰራል? በስራ መውጫ በግርግር ተው አልለመድክም። አሁንም ወር ተወር እየቆጠርክ በመኖር ላይ ነህ። አትሞኝ። በዚህ ኑሮ ውድነት አንድ ራስ ተወዛውዞ አይችልም። አልፎ አልፎ ባይናቸው ጠቀስ አረጉኝ። ነገራቸው ገብቶኛል። ኧረ እኔስ አትሞኝ። በዛሬ ዘመን ሰው ሁሉ የሰው ፈላጊ ሆኗል። አሁን ገበያ ሄደህ ለምንድነው ዋጋ ውርዳት ታውርድ የምትከራከረው? ብትችል በነፃ ይዘህ ለመምጣት ነው። ሌላ እኮ አይደለም። ሌብነት በነፃ ገዝቶ መምጣት ነው። ንግድ ደግሞ ከተቻለ በጥፍ ሸጦ ስንጥቅ በማትረፍ አስማምቶ መስረቅ ነው። እኔ እኮ ዋዛ ባልቴት እንዳልመስልህ። ጥርሶቻቸው የሰመጡበት የሚመስል ጥቁር ጉድጓድ ድርድር ጫፍ ላይ አለ። አብሬ ሳኩ። ለመሆኑ አልኳቸው፣ ይህ ሰፈር ወሪሳ የተባለበት ሚስጥሩ ምንድን ነው? እንዲህ ነው እንግዲህ አሉ ባልቴቷ ሰፌዳቸውን ከጭናቸው ላይ አንስተው ፊት ለፊት እያስቀመጡ። የእኔ አያት ይችን መንደር የቆረቆረ እሱ ነው። በአጤ ምኒልክ ጊዜ አባ ወሪሳ ይባላል። የፈረስ ስሙ ነው። የፈረስ ስሙን ያገኘው ተዋግቶ አይደለም ዘርፎ ነው። ታዲያ ሁለቱም ያው ነው። የተዋጋ ይዘርፋል፣ የዘረፈ ይዋጋል። ሁለቱም የጀግና ሥራ ነው። አባ ወሪሳ ተከታዮች ያሉት ዘራፊዎች ከመንደር ወጣ ብሎ ዘርፎ መመለስ ነው ሥራው። በኋላ አለህ አጤ ምኒልክ ይህም ሰምተው ተወል ብያለሁ፣ ኋላ ትጣላኛለህ፣ ወላዲትን አልምርህም፣ በሌባ ደንብ እጅህን እቆርጥሃለሁ አሉት ይባላል። አባ ወሪሳ ማንን ሊፈራ? ኧረ ወዲያ አትዝረፍ ብሎ ነገር መዝረፍ ወንድነት መስሎኝ ሱሪን አውልቅ ይባላል አላሉ። በኋላ ጭንቆና ሁለቱም ተያያዙ። አለቅን እንግዲህ ያለ አገሬው። ተሆኖ ሆኖ እግዚአብሔር ማብረጃውን ተላይላከ። ነጭ በግ ለመስዋዕት እንደወረደው ተምሳሌ ጣሊያንም አንዲያ ዱብ አልታወጀም። ዛዲያ አባ ወሪሳ መቼስ ለመዝረፍም ቢሆን አገር መኖር አለበት በሚል ምኒልክን ተከተለ። አጤ ምኒልክ አባ ወሪሳ አሁን በለጥከኝ አሉ ይባላል። አባ ወሪሳ ጦርነቱን የጀመረው የአድዋ ውጊያ ገና ድምጡ ሳይሰማ ነው። ተከታዮቹን ይዞ ከጣሊያን ያገኘውን ዘራር ወደ ሰፈሩ ይዞ መጣ። ጉር ተባለ።
ጣሊያንም ግራ ተጋባ። ማታ ያኖረው አዱኛ ለጠዋት አይገኝም፣ ሲመሽ አደራጀው ለጠዋት የለም። ምንድነው ጉዱ ተባለ። እስበሱ ሲታይ ደግሞ አበሾቹ እያማረባቸው ሰላቶ ያረደው ሰላቶ የጋገረው ብልት የጠመቀውን ጥጢት ዕለቱን እንዲያ ቀጠለ። ያሰፉትን ሁሉ እየበሉ በጌጣቸው እየደመቁ ቁጭ። አጤ ምኒልክ ይህን ሲያይ ያስቀመጡት እንቅርት ያገለግላል አሉ። ኋላ ደግሞ ሊናከሱ አድዋው ተፈጣጥሞ እዚህ ተተገባ ኋላ አጤ ምኒልክ መቼም ዘደኛ አይደሉ። አባ ውሬሳ እና ተሰናበተኝና አገር ገባ እንጂ ብለው ላኩበት። አባ ውሬሳ መቼም ሲፈጥረው ቆቃ አይደል። ጥልያን አርደን ተሰነባበትን መስሎኝ አይልም። አሳሳቃቸው አስቆኝ፣ እኔም አብሬያቸው ሳኩኝ። መቼም ሁን ያለው አይቀርም አይደል። ነገር አብራጅ ጠፍቶ ተካረሩ። በሁለቱ ጠብ ተንቆራራጩ በዛ። ግን ማን ደፍሮ ሁለቱን ሀይበል አቤት 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 እንደተባለ እነሱም እንደተፋከሩ በመጨረሻ ጦር ተሰዶ እንደተፈራው ሳይሆን ቀረና አባ ውሬሳ ገፈርሳ ላይ ተያዘ። ተዚያ በላይማ ቁርጡ ሲለይ ደግሞ አንቀራባጩ በዛ። የአባ ውሬሳ ዝረፉ እያለ አዘዘ። ቀን ጠሞበት ኖሮ ገፈርሳ ተያዘ ተብሎ ተዘፈነልህ። አይጉድ! አጤ ምኒልክ አባ ውሬሳን ያህል ሰው በእግረ ሙቅ ታስሮ ተፊታቸው ሲቀር ወገዱ ፍቶት አላማረባችሁም። አባ ውሬሳን ተዘራፊ እኩል ማድረጋችሁ ነው አሉ ይባላል። አባ ውሬሳ ተፈታ። አንቀራባጩ ሁሉ ኩም አለ። የአባ ውሬሳ ተከታዮችም ፍርድ ቀለለላቸው። የኋላ ኋላ ለቤተ መንግሥቱ ንጥጥር ያለውን ይህን ጉብታ መርጠው እዚህ ላይ ስፈር አሉት። ጃንሆይ አይ ጃንሆይ እኔስ ወደ አገሬ አለ። እንግዲህ አገሬ ማለት ቀረ። ምሽትም ትንጣና እዚሁ ታንተው ትሁን፣ ወዲያ ወዲህ የለም አሉ አጤ ምኒልክ። አመሌን ሲያውቁት ጃንሆይ አለ አባ ውሬሳ። አረጅህ እኮ አባ ውሬሳ፣ በአዛውንትነት እንዳቅም ተዚሁ ሥራ እንጂ አሉ። ልብ ለልብ ተዋውቀዋል፣ ተሳሳቁ። ከዚያ ወዲህ እንግዲህ የድብቅ ፈቃዱን ተገና አድርጎ የከተማ ዝርፊያውን ቀጠላ። አገር እየሰለጠነ ሕዝብ እየገነነ ሲሄድ ማናለብኝነቱ ቀርቶ አፋራምነቱ ተተክቶ ዝርፊያውን በማዘናጋት ያከናውን ጀምረልሃለሁ። እንዲህ ነው እንግዲህ ወሬሳ ሰፈር የተቆረቆረችው። ሳቁ። እኔም አብሬ እንደ ጅል ሳቁ። በሳቃችን መካከል ከፀጉሬ ላይ ጉድፍ አነሱልኝ። እናትነታቸው ጠናብኝ። ኮሌታዬን በእጃቸው አይበሉባ መታ መታ አድርገው አራገፉልኝ። ወደ ቤት የገባው ታሪኩ እጅግ ገርሞኛል። እሱን ሳስብ ቆይቼ ለመተኛት ኮቴን ሳውልቅ ቀለለኝ። የውስጥ ኪሴን ብፈትሽ ቦርሳዬ አልነበረም። አልተጨነኩም። ምንም ስለሌለው መታወቂያን ጠዋት በር ላይ እንደማገኘው ፈጽሞ አልተጠራጠርኩም። ወሪሳ ላይ ሌብነት ሥራ ብቻ አይደለም፣ መዝናናትም ነው። የሌብነት ገድሉ በመንፈሳዊ ኩሸት ተብለጥልጦ ይቀርባል። አንድ ቅዳሜ ከሰዓት በኋላ እየተቃመ ብዙ የጀግንነት ውሎዎች አደመጥኩ። ጉድ ነው ያልኩት የፓርላማውን ሰዓት አያቴ ያወረሱ ነው ብሎ የሸጠ ሌባ ገድሉ ሲቀርብ ነበረ። ቀብድ የሰጡት ባላገሮች ሰዓቱን ለመውሰድ አህያ ይዘው መጥተው ከፖሊሶች ጋር እንደተነታረቁ ተወራ። ይሳቃል። ደግሞ አውቶቡስ ውስጥ መነጽሩን የተሰረቀ ሰው በፖሊስ ሲያስፈትሽ ሌባው የሰረቀውን መነጽር አድርጎ ስማ እንጂ ይለዋል ተሰራቂውን። ምን አሉኝ ይላል። መጀመሪያውኑ መጠንቀቅ እንደኔ አታደርግም ነበር? መቼ እንዲሆናል ብዬ ገመትኩ አላሉ ተሰራቂው። ለሌላው ጊዜ ተጠንቀቅ ብሎት እንደሄደ ይወራል። ይሳቃል። ቀጣዩ ገድል ከባልቴቷ ጋር ሲያወሩ የነበሩት አዛውንት ናቸው። የተጠፈጠፈ ቆርኪ የሚመስሉት አዛውንት መሳፈሪያ እንኳ ሳይኖራቸው መርካቶ መካከል ሲንጠራወዙ ነው አሉ። አንድ ባላገር ቢጤ ይመጡና አባቴ ይሏቸዋል። ጌትዬ ይላሉ በሳቸው ዜ። የእድር ዕቃ የሚሸጥበት የት ነው አቦ? የድግስ ማለት ሆነው? አይ እድራችን የደረጀ የነበረ ነው። ዛዲያ ዕቃው ሁሉ በእድሜ ብዛት ነክቶ አልቆብነ እሱን ለማስተካከል ነበረ። ኧረ ኮርፖሬሽኑን ነው። የት ነው እኮ እሱ? እኔም እኮ ወደዚያው ነኝ የድግስ ዕቃ ለመግዛት። እንዋብ እንግዲህ። ይዘዋቸው የሄዱት ወደ አማኑኤል የአእምሮ ሆስፒታል ነበረ። ካርድ የሚያወጡ ሰዎች ተሰልፈዋል። ይሄ ነው አሏቸው። ድንቅ ነው አሉ።
በሉ እንሰለፍ። ለመሆኑ የቀበሌ መታወቂያ አለዎት? የገበሬ ማህበር አለኝ። አይ የእርሶ ነገር ይሄ አዲስ አበባ ነዋሪ በቅናሽ የሚሸጥበት ቦታ እኮ ነው። ምን በእጀኝ ታዲያ? አይ በሉ ከኔ ጋር አዳብዬ እገዛለሁታለሁ፣ መዘግቦታለሁ። ችግር የለም። እዛች ቆዩኝ። ምን እንደሚፈልጉ ብቻ ይንገሩኝ። ነገሯቸው። 3 ብረት ድስት፣ 2 ትሪ፣ 5 ጎድጓዳ ሳህን፣ 40 ኩባያ ንሱ። ብሩን ይስጡኝማ አሉ። ሰጧቸው፣ ተቀበሉ። ባላገሩ ጥቂት ራቅ ብለው እንዲጠብቁ ነግሯቸው ብዙ ተማንም ጋር እንዳያወሩ አዳፋ የለበሰ ሲያዩማ ያጀበጅባሉ ብለው ይመክሯቸዋል። ድንቅ ነው፣ አላወራም። ወረፋው ደርሶ የመታከሚያ ካርዳቸውን በመታወቂያ አውጥተው ተመለሱ። ባላገሩን ጠርተው ንሱ፣ ይህንን ካርድ የያዙና ነገ ጠዋት 12 ሰዓት ላይ በከፈልነው መሰረት ዕቃችንን ተረክበንብስ ነው አሏቸው። ወላዲቷ ለጭንቀቶት ድረስሎ እንጂ ሌላ ምን አላለሁ? አመሰገኑ። ኧረ እግረ መንገዴን እንጂ ደርሶ ብዬ አልመጣሁ። ይልቅስ ነገ እዚቹ እንገናኝማ። ተለያዩ። አዛውንቱ የወሬውን መጨረሻ እንዲያጠና ፍራንክ ሰጥተው አንድ የወሬሳ ወጣት ወደ አማኑኤል ሆስፒታል ላኩ። ባላገሩ አዛውንቱን ፈልገው ስላጡ የታካሚዎች ወረፋ ጠብቀው ገቡ። ካርዳቸው ታይቶ ለቃለ መጠይቅ ቀረቡ። ለምን መጡ? ሐኪሙ ጠየቀ። ከቴም ሳታውቁ ቀርታችሁ ነው ማለት ነው? ይልቅ ንሱ ስጡኝና ልሂድማ። 3 ብረት ድስት፣ 2 ትሪ፣ 5 ጎድጓዳ ሳህን፣ 40 ቀጠሉ። ሐኪሙ ከኋላቸው ያሉትን ነርሶች ጠቅሶ አስያዛቸው። የፊት ጥኝ ታስረው መርፌ የተወጉ ወደ ሕክምና። ይህም ሲወራ እንደገና ተሳቀ። ሳቅ የጥዋ ማህበር ጠባይ ያለው። በአንዱ ላይ ለ11 ተሆኖ ይሳቃል፣ ሌላም ይቀጥላል። የጥዋ ማህበሩን ለማውጣት ሲል ዙሩ እኔ ጋር ደረሰ። የፌዝ መነሻ ቤት የሰርሳሪ መግባቱ ነው። ጫት ቃሚ ሁሉ እኔ የሰማሁት እያለ አወራ፣ አውካካ። ወሬው ስብጥርጥር ነው። ለያዥ ለገናዥ ያስቸገረ። እኔ እንዲመች አድርጌ ላቀርብላችሁ። ለዚህ መምህርነቴም ጠቅሞኛል። 1 መካሻ አጎት ቤት ሰርሳሪ ገባ። የሰረሰረበትን ድጅኖ እንደያዘ የቤቱን ዙሪያ ገባ። ቢመለከት ምንም የረባ ቃጣ። ዕቃ ከጠፋ በልቼ ልሂድ ብሎ ሌማቱን ቢከፍት ባዶ ሆኖ አገኘው። ፓስታ ቀቅሎ ይሆናል ብሎ ድስቱን ቢከፍተው ሸረሪት አድርቶበት አየ። በዚህም በሐዘኔታ አለቀሰ ያሉ አሉ። ለቀስቅሶ ይህን ድጅኖ ሸጠህ ብላ ብሎ ሰጠው ያሉ አሉ። ሐመሩሃ 5 ብር ቀዳዳ ሳህን ላይ ያስቀምጦለት ወጣ ያሉም አሉ። 2 መካሻ አጎት ቤት ሰርሳሪ ገባ። ሌሊቱን ሲለፋ አድሮ ሊነጋጋ ሲል ቀዶ ገባ። በድካም እያለከለከ ቢመለከት እሱ ከቀደደው የማይተናነስ ሌላ ነባር ቀዳዳ በትይዩ ግድግዳ ላይ ተመለከተ። በልፋቱ እጅግ በጣም ተናደደ። ይበልጥ ያናደደው ደግሞ ቤት ውስጥ ምንም ባለመኖሩ ነበር። ስለዚህ የመካሻን አጎት ቀስቅሶ መከረው ያሉ አሉ፣ ለሰደበውም ያሉ አሉ፣ ሐመሩሃ ገረፈው ያሉ አሉ። በዚች ቀልድ ጥሎሽነት ከወሬሳዎች ጋር እንዳልለይ ሆኜ ተቀላቀልኩ። አንድ አካል አንድ አምሳል ሆንኩ። ዘብላ ተባላ ዘመን የብላ ተባላ ሰፈር ሰፈርተኛ ሆንኩኝ።